በቅርብ የተመረጠው ሁላችንም እያወራንበት ስላለን ልንገራችሁ። ፕሬዚዳንት አሁን ትራምፕን ታውቁታላችሁ ወይ ብላችሁ እንዲህ በደንብ አንዳንዱ በተለያየ ካራክተር ከውጭ በምናየው ካራክተር በሚያወራው ካራክተር እንረዳዋለን። በውጭ ነው የምናውቀው አይደል? በማስ ሚዲያ ነው የምናውቀው እንጂ አናውቀውም በሌላው መንገድ። በማስ ሚዲያ ነው የምናውቀው። በጠይቃችሁ ሄዳችሁ እጁን ሼክ አድርጋችኋል ብላችሁ አትሉኝም። ሼክ አድርጌያለሁ ያደረገ ሰው ሊኖር ይችላል ቻንስ አገኝቶ። የሚወደው ምግብ ታውቃላችሁ? ምናልባት ፕሬዚዳንት ስለሆነ ሊጻፍ ይችላል ዩቲዩብ ላይ። እናንተ ፐርሰናሊታ የሚወደውን የልብስ ከለር ታውቃላችሁ? የሚወደውን ከለር ታውቃላችሁ? ፌቨራይት የሆነውን ሆሊዴውን ታውቁታላችሁ? የሚወደውን ጓደኞቹ የሚያውቁት ሌቭል አለ፣ ልጆቹ የሚያውቁት ሌቭል አለ፣ ሚስቱ የምታውቀው ሌቭል አለ። ከመንፈስ ቅዱስ ጋር እንደዚህ አይነት ቁርኝት ነው የሚያስፈልገው። የማስ ሚዲያ ኖሌጅ አያስፈልግም። ጸሎት ሁሌ ጸሎት እንዲመለስልን ብቻ አይደለም። ይሄው ይሄንን እፈልጋለሁ፣ ይሄንን አድርግልኝ፣ ይሄንን አድርግልኝ፣ ይሄንን አድርግልኝ አይደለም። እንደሱ ብቻ አይደለም። ጸሎት የምናደርገው እግዚአብሔርን እንድናውቀው እንወቀው፣ እናውቀውም ዘንድ እግዚአብሔርን እንከተለው ይላል። ይደበቃል አይልም። እንደ ወገግታ እንደ ማለዳ ፀሐይ ለእኛ ይገለጣል ይላል ሙሴ ላይ። ያዕቆብ ላይም ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል፣ ዲያብሎስን ተቃውሙት ከእናንተም ይሸሻል። ስለዚህ ጸሎት ለምንድን ነው የምናበዛው? ባለፈው ጸለይን እንዲ 40 ቀን ጸሎት፣ ባለፈው 21 ቀን አልጸለይንም፣ ባለፈው ደግሞ 15 ቀን አልጸለይንም። ጾም ጸሎት ልትሉ ትችላላችሁ። ኤቭሪዴ ነው ወደ ጌታ እስክንሄድ ድረስ እየቀረብን የልጁ መልክ ነው ስታንዳርዱ እኮ ማይዴር። ስለዚህ የሚሰማ ጸሎት አለ። እግዚአብሔር ጸሎትን ይሰማል። ግን የምንጸልየው ከጸሎት የሚሰጠንን ብቻ ሳይሆን ከእግዚአብሔር ጋር ኢንቲሜት ለመሆን እግዚአብሔርን ለማወቅ ለመቀበል ብቻ አይደለም። ተባረክ ያያል። ለመቀበል ብቻ አይደለም፣ ኢንቲሜት ከማስ ሚዲያ ዓለም ለመውጣት ከተባራሪ በቃሉ ጉልበት ውስጥ እናውቀዋለን። መጽሐፍ ቅዱስ እንድናጠና ያሰብንበት ዋናው ምክንያት እግዚአብሔር በቃሉ ይናገራል። እግዚአብሔር በጸሎት ይናገራል። በእግዚአብሔር ቃል መታጠቅ አለብን። ስታንዳርዱ ምንድን ነው ብንባል የመጣ ነፋስ ሁሉ እየጠረገንና እናንተን መውሰድ የለበትም። በእግዚአብሔር ቃል ውስጥ መመስረት አለብን፣ መጽናት አለብን። ይረዳናል። የሚገርማችሁ መጸለይ የሚጠቅመው ብዙ ጊዜ እንጸልያለን። የሚረዳችሁ ምንድን ነው የምትሉ ወደ እግዚአብሔር እንድንቀርብ ያደርጋል። የልጁ መልክ በእኛ ውስጥ እንዲሳል፣ ድካማችን ዕለት ዕለት ከኛ ላይ እንዲቀረፍ፣ እግዚአብሔርን የማያከብረው ነገር ከኔና ከእናንተ ህይወት ላይ እንዲወሰድልን። ድካም አለሽ ወይ? በደንብ ያን ድካሜን እግዚአብሔር እንዲወስድልኝ። የልጁ መልክ ስታንዳርድ ስለሚጠበቅብኝ የልጁን መልክ እንድመስል ከድካማችን በቀር እናቆይልን አይደል? ሂዝ አወር ስትሬንግስ። እግዚአብሔር ነው አቅማችን፣ እግዚአብሔር ነው ጉልበታችን። መጸለይ አለብን። ያ የልጁ መልክ የተባለው የልጁ መልክ ስታንዳርዱ ሃይ ነው ማይዲር። የልጁ መልክ ነው በእኔ ህይወት ውስጥ መምጣት ያለበት። የክርስትና ስም ብቻ አይደለም የሚያስፈልገው። ክርስትና በህይወት ውስጥ ራሴ ማንነቴ መገለጥ አለበት። ልክ እንዳልኳችሁ ትራምፕን በማስ ሚዲያ እንደምናውቀው ስለ እግዚአብሔር ታውቃላችሁ ይላችሁ። አዎ ክርስቶስ ሞቶልኛል እንላለን። ሃው ኢንቲሜት ናችሁ ከጌታ ጋር? በጣም ብዙ ከጓደኞቻችን ጋር እናጠፋለን። ብዙ ጊዜ እንደምለው ሰውን ስንወድ ከአገር ወደ ሀገር ብዙ ብር ከፍለን ብዙ ዋጋ አውጥተን ከጥግ ወደ ጥግ በፕሌን እንሄዳለን። ያን ሰው ስለምንወደው፣ ከዛ ሰው ጋር ጊዜ ማጥፋት ስለምንፈልግ። መጥፎ አይደለም፣ በጣም ጥሩ ነው ከጌታ ጋር። ስለዚህ ዛሬ ጸሎታችሁ ብቻ እንዲመለስ ሳይሆን እፈልግሃለሁ፣ አይ ላቭ ዩ ጂሰስ ዩ አር ማይ ላይፍ። አሳ ከውሃ ውስጥ ወጥቶ እንደማይኖር ካላንተ መኖር አልችልም። መንፈስ ያግዘኝ፣ አቅሙ ነኝ፣ ጉልበቱ ነኝ። ልቤን ቀይረው። ይሄ ጾም ጸሎት ልቤን ሽፍት ያርገው። በዘመኔ እሺ ብዬ የማላቀውን፣ በዘመኔ ተገኝቼልኝ የማላቀውን፣ በዘመኔ እውነቴን ነው የምላችሁ። እኔ ብዙ ጊዜ ፌዝ አለው ጸሎት ስጸልይ፣ በጣም ይርበኛል ለመጸለይ ነው። 40 ቀን ጾም ጸሎት ስጸልይ ለምን? የማገኘው ኃይል ስላለ፣ በየጊዜው የምቀበለው የሚገርም ዓለም አለ። እኔን እስኪ ደንቀኝ ድረስ ራሴን ይደንቀኛል። እኔ በጣም ነው የምወደው ያንን ዓለም። አተርፍበታለሁ፣ እጠጋበታለሁ፣ እጓደድበታለሁ። ከጸሎት ከምጸልየው ከምፈልገው ጸሎት መልስ በላይ የምፈልገው ከሱ ጋር መጣበቅ ነው። ዛሬ ያለው ያላችሁ ሰው ነገ በእግዚአብሔር ሰላም እንደማያውቃችሁ ዲና ያደርጋችኋል።
if you like it or not, this is reality. he will never leave you. ለአንድ ሰከንድ ሊቭ አያረጋችሁ፣ ፊቱን አያዞርባችሁ። በፍጹም የማትጸጸቱበት በዘመናችሁ ዌስት ያልሆነ ታይም ከእግዚአብሔር ጋር ያጠፋችሁት ከጌታ ጋር የተጣበቃችሁበት ዘመን የማትጸጸቱበት ሰዓት፣ በዘመኔ የማልጸጸትበት በእግዚአብሔር ፊት ያጠፋሁት ጊዜ የማትጸጸቱበት ባከነ የማትሉት መገኛዬ አለቴ አለው ኢየሱስ ያድናል። ለዚህ ነው ጠላቶች ሲከቧችሁ ኢየሱስ ያስመለጣችሁ። ሜልኮል ስትስቅበት ግዴለሽም አላት። አባትሽ ለስንት ዓመት በየጫካ ሲያሳድደኝ በዛ ምድረ በዳ ውስጥ የሸሸገኝ እናትና አባቴ ተውኛለ። እግዚአብሔር ተቀበል። ማንም ሳይቀበለኝ እሱ እኮ ነው የተቀበለኝ። ካን ኢማጂን እናትና አባት ሲክድ he is the one አለ። ሃሌሉያ። ለዛ ነው is my rock አለ። he is my salvation አለ። ኢየሱስ ያድናል። the joy of the Lord is my strength። ኢየሱስ ያድናል። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ጸሎት ብቻ እንዳታስቡ፣ የጸሎታችሁ መልስ አለ። ዛሬ ስለ ጸሎት መልስ እየተናገርኩ ነው። አለታችሁን ግን ተገናኙት። መልስ ብላችሁ ኢየሱስ በኢየሩሳሌም በሰማሪያ ሲዞር ነበረ። በብዙ ሀገር ዞሯል። ብዙ ሰው ሚሳርቆታል። ፈውሱን ነው የተቀበሉት። እንጀራውን ነው የበሉት። እንጀራ በልተዋል፣ ፈውስ ተቀብለዋል። የዘላለም አዳኝ የሆነውን የናዝሬቱን ኢየሱስን ሊያድናቸው በመስቀል ሞቶ ከሲኦል ሊያስመልጥ የመጣውን አላወቁትም። ለዛ ጲላጦስ ሊተው ሲያስብ ይገደላሉ። አላወቁትም። እኔና እናንተም ከጸሎታችን በላይ ከምንበላውና ከምንጠጣው በላይ ከምንፈልገው በላይ እሱ። ለዛ ነው ደቀ መዛሙርቶቹ ኢየሱስ 5000 ከመገበ በኋላ ወዴት ነህ እያሉ ስብርብርብር እያሉ ትላንት የበሉ መጡ ተከተሉት። ኢየሱስ አብይ ብቻ ስላይደለ ግልጽ ሊያደርግላቸው አቋሙን ሊያስቀምጥላቸው እንደዚህ አላቸው። ስለበላችሁን የመጣችሁት አላቸውና ምን እንዳላችሁ ታውቃላችሁ? ስጋዬን ያልበላ ደሜን ያልጠጣ ሲላችሁ የሚያስጨንቅ ንግግር። ለምንድን ነው የመጡት? ሊበሉን የመጡት። ዳሴት ከሱ ጋር ምንም አይነት ሪሌሽንሽፕ አይፈልጉም። ከኢየሱስ ጋር ግልጽ ነው፣ አውቀዋል ልባቸው። ከኢየሱስ ጋር ምንም አይነት ሪሌሽንሽፕ አይፈልጉም። የሚፈልጉት መብላትና መጠጣት፣ ሚራክል፣ ፈውስን የሚፈልጉት፣ መፈወስን የሚፈልጉት። ወደ ራሱ አመጣቸውና ስጋዬን ያልበላ ደሜን ያልጠጣ ሲል የሚያስጨንቅ ንግግር ነው፣ ይሄማ ለኛ አይገባም ብለው ጥለውት ሄዱ። ኢየሱስ በእነሱ አላበቃ። የሚገርማችሁ ደቀ መዛሙርቱን አያቸው። እናንተስ አላቸው። እናንተስ ልትሄዱ ትወዳላችሁ አላቸው። ከአንተ ወዴት እንሄዳለን? አንተ የህይወት ቃል አለ። አንተ መገኛችን ነህ። ኢየሱስ ያድናል። አንተ መኖሪያችን ነህ። ይሄን ቃል የምወደው ለዛ ነው። እኔ መኖሪያ የዘላለም አምላክ ነው። እኔ በቃ ይሄ ቃል በየቀኑ ነው 1000 ታይምስ ነው የምለው። ባይተወይ 1000 ታይምስ በቻልኩት ሁሉ ነው የምለው። መኖሪያዬ ነው። እስራኤል አለው። ይህንን ሙሴ ነው መጨረሻ ላይ ዘዳግም ምዕራፍ 33 ላይ ምን አለ? እስራኤል ያለው መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው አለ። እግዚአብሔር አለ ጠላትን ከፊት አውጣ ብሎ ያጠፋዋል አለ። ያጠፋዋል። አንተ አስፈሪ ነህ። የእግዚአብሔር አብሮነት ከአንተ ጋር ነው አለው። ጌታ ይባረክ። ከፊት አውጥቶ አጥፋው ይላል አለ። እስራኤል ያዕቆብን ተማምኖ እህልና የወይን ጠጅ ባለበት ምድር ይኖራል ካለ በኋላ እስራኤል ያለ ምስጉን ነህ፣ በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? ተባረክ። ያየንቱ ማን ነው? እርሱ እኮ አለ የረድኤት ጋሻ ነው። ጋሻ ታውቃላችሁ ምን እንደሆነ? ሂ ፕሮቴክት ዩ ማለት ነው። የረድኤት ጋሻ ነው። የከፍተኝነትም ሰይፍ የረድኤት ጋሻ ነው። የከፍተኝነትም ሰይፍ ጠላትን እግዚአብሔር እንደዚህ ነው ለአንተ እስራኤል ነው። ደግሞ ስፔሻሊ መዝሙር 114 ላይ ስትመለከቱ የእስራኤል ሕዝብ ሲመጣ ሲያዩ ኮረብቶች ዘለሉ፣ ተናወጡ።
የእግዚአብሔር አብሮነት የእግዚአብሔር ማስፈራት ከነሱ ጋር ስለነበረ ማንም በፊታቸው ሊቆም አልቻለም። ድንጋጤ በድንጋጤ ኢያሪኮ ከጥግ እስከ ጥግ ተዘግታ ነበር ይላል። የእስራኤል ሕዝብ የመጣ እንደሆነ ሰምተው ፈርተው ዘግተውት ነበረ። ተባረኪ ሃሌሉያ። ይህን ቃል ስለምወደው ላንብበው። ጌታ ይባርክሽ አያንቱዬ። ይሽሩሞይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት የሚራመድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከአንተ በታች ናቸው። ጠላትን ከፊት አውጥቶ አጥፋው ይላል። እስራኤልን ተማምኖ ያዕቆብ እህልና ወይን ባለበት ምድር ይኖራል። ኢየሱስ ያድናል። እናቶች ባለበት ምድር ይኖራል። ሰማያትም ጠልን ያንጠባጥባሉ። እስራኤል ወይ ምስጉን ነህ። በእግዚአብሔር የዳነ ሕዝብ እንዳንተ ማን ነው? እርሱ የረድኤት ጋሻ ነው፣ የከፍተኛነት ሰይፍ ነው። ጠላቶች ይገዙልሃል፣ አንተም ከፍታን ትረግጣለህ። ኢየሱስ ያድናል። ከፍታን የሚያስረግጥ የሚያስችል አቅም የሚሆን ጉልበት የሚሆን የናዝሬቱ ኢየሱስ ነው። አሜን። አቅማችን፣ ጉልበታችን፣ ኃይላችን፣ መገኛችን፣ መኖሪያችን፣ የምናርፍበት ፊቱን የማያዞርባችሁ ደግሞ መጣችሁ እኮ አይላችሁ ጠዋት ስትነሱ አይናችሁን ስትከፍቱ እሱ ነው በቃ ከእናንተ ጋር ኢንቲሜት ሊሆን ጉድ ሞርኒንግ የኔ ልጅ ሚላችሁ እሱ እኮ ነው። ኢየሱስ ያድናል። የኔ ልጅ ማይ ዶተር ማይ ሰን ብላቭድ ሰን። ኢየሱስ ጌታ ነው። የኔ ልጅ እኔ እንዲህ ነው የሚሰማኝ። እኔ ጌታ እንዲህ ነው የሚሰማኝ። ለእኔ ኢየሱስ ያድናል። እንዲህ ነው የሚሰማኝ። ኢየሱስ እንዲህ ነው የሚሰማኝ። ጌታዬ በጦር ሰፈር ጋሻዬ ነው። የኔ ጌታ መደበቂያ መሸሸጊያ ነው፣ ማምለጫ ነው፣ አቅማችን፣ ጉልበታችን ነው፣ ኃይላችን ነው፣ መኖሪያችን ነው። እሱ ሁሉ ነገራችን ነው። ኢየሱስ ያድናል። እንደዛ ነው የሚሰማኝ። ጦርነት ባለበት ምንም በማይመችበት ዘመን ላይ የኖርን እኔና ባይ ዘ ዌይ አሁን ያለንበት ዘመን ቤተክርስቲያን ውጥረት ውስጥ እኮ ከመቼውም በላይ ትውልድ መጸለያት ያለበት አሁን ነው። ከመቼውም በላይ መጸለይ ያለብን አሁን ነው። በጣም እኔ እንደውም አውሬው ሲገለጥ ይላል ያመኑትን እስኪያስክድ ድረስ ይላል። ያመናችሁትን ለማስካድ ብዙ ነው የሚጥሩት። ራይት ነው የያዛችሁትን ነገር ለማስካድ ኢኳሊቲ በሚል ዛሬ ላይ ልጆቻችን ፊድ የሚደረጉት አያምም። እኔ ከዚህ በላይ የሚያስጨንቅ ዘመን ኤክስፔክት አላደርግም። ልጆቻችሁ ተወጣጥረው እኛ ተወጣጥረን ያለንበት ዘመን ነው። ከባድ ዘመን። ከህልውናው ሊያወጣን፣ ከመገኘቱ ሊያወጣን፣ ከእግዚአብሔር ነገር ሊያወጣን ከዚህ የበለጠ የሚያስጨንቅ ዘመን አለ? ሰው ወንድ ሆኖ ልጁ ገርል ፍሬንድ ሲይዝ በጣም ኤክሳይትድ ይሆናል። ሴት ላገባ ነው ብሎ ሲል ዛሬ እሰይ ብሎ እኔ አንዴት ብላኛለች ደውላ ጓደኛዬ ልጇ ላገባ ነው ሲል ልጄ እኮ ሴት ሊያገባ ነው ብላ አሜሪካ ሀገር ያለች። ካኔውማችን እናት የምትጨነቀውን ጭንቀት ይነፈርኖ ከማን ጋር እንደሚውሉ አታውቁም። ማን ብሬኖሽ እንደሚያደርጋችሁ አታውቁም። እናንተ የራሳችሁን ነገር አድርጋችሁ አልፋችሁ ሊሆን ይችላል። እኔ አይደን ማይ ጆብ ብላችሁ ልትሉ ትችላላችሁ። ለጠዋት ቁርስ አብልታችሁ ስልኳችሁ ሼልፋቸው ላይ የሞላው የሴትና የወንድ ሴትና ሴት ወንድና ወንድ የሚል ነው። ትንሹ ልጃችሁ ቋንቋ የማያውቀው ሕፃን ልጃችሁ ጠዋት እናንተ እንትን ሴንቴንስ አስተካክሎ ማይናገር ልጅ ኩልትፍትፍ ያለ እያስተካከላችሁ እያስተማራችሁት ቋንቋን እያስተማራችሁት ያለው ጉድፍድፍ ባለች አንደበቱ የሚያስተምሩት ጠላት ፊድ የሚያደርጋቸው ግራ በገባችሁ ሕፃናት ሳይታችኋል። የሴት ቀሚስም መጫወቻም ይፈልጋሉ። በቃ ሚስ እኔ ሴት ነኝ ወይ ወንድ ነኝ በእንግሊዝኛ ባናገረው ያው ታውቁታላችሁ እንትን የሚዘጋልና ለዛ ብዬ ነው። ሴት ነኝ አንተ የፈለግከው መሆን ትችላለህ ነው የምትለው ለልጅሽ። የፈለግከው መሆን ትችላለህ። ምንድን ነው መሆን የፈለግከው? ሴትም ወንድም መሆን ትፈልጋለህ። ዝብርቅርቅ አእምሮን ታደርግበታል። የፈለግከውን መምረጥ ትችላለህ። ምንድን ነው የፈለግከው? ሴትም ወንድም መሆን ትችላለህ፣ መምረጥ ትችላለህ። ኮልታፎ ነው ብላችሁ ቡክ ሪዲንግ ታይም ልጃችሁ ምንም ማያውቀው ሄዶ ያን ምዝዝ አድርጎ አስተማሪ ይሰጣታል። አንብቢልኝ ቡክ ብሎ እናትና እናት አባትና አባት የተቀመጡበት ስቶሪ ነው ይነበብለታል። ጨቅላ በሆነች አይምሮ የማይሆን ነገር ውስጡ ጨምሮበታል። ከዚህ የበለጠ የእግዚአብሔር ፊት የሚፈለግበት ጊዜ አለ? ከዚህ የበለጠ
የጌታን ፊት የምንፈልግበት ጊዜ አለ። በዓይናችን ፊት ትውልድን እንደ ጭንቁር ጠላት እየበላ እግዚአብሔር ይገስጸው፣ ጉም እንደሚበተን ስትራቴጂው ዲስማንትሊውን በትውልድ ሊወጣ ፓርላማ ላይ ተማምለው አጸደቁት። ልጆች ይህ ትምህርት እንዲሰጣቸው ከዚህ በለጠ ጭንቅ ዘመን አለ? ቤተክርስቲያን በጭንቅ ውስጥ ናት ያለ። አንቺ እዚህ ጋር አይት ስትይ እኛ እዚህ ጋር አይት ስንል እዛ ሆንክ ነው። ከዚህ ዘመን እንደዚህ ዘመን የሚጮህበት ዘመን አለ? እንደዚህ ዘመን ጠላት ያታለለን ዘመን አለ? ሊዘልለን ተዘልለን እንድንኖር ሁሉ ነገር እንደተሳካለት እንድንኖር ውስጣችንን ያታለለው ጊዜ አለ ጠላት። አሁን እኮ ያታለለን። እንደዚህ ጊዜ ተታለንበት ጊዜ የለም። እንደዚህ ጊዜ ጠላት ዲሲቭ ያደረገን ጊዜ የለም። ሁላችን ነው ዲሲቭ ያደረገን። አውሬው እጃቸው ላይ ነው ያለው። አውሬው ሞባይላቸው። ኢንሰርቲኒቲ ምንም አይሰማችሁ፣ ልጆቻችሁ ምን እንደሆኑ የማታውቁበት ዘመን። ትክክለኛ ጸሎት በጣም ለዛ ነው ያልኳችሁ። እኔ ጸሎት እንዲመለስ ብቻ አይደለም፣ ወደ እሱ እንድንቀርብ፣ ከእሱ ጋር ኢንቲሜት እንድንሆን፣ ትውልድ እንዲያመልጥ፣ ምድራችን እንድታመልጥ፣ ኢትዮጵያ እንድታመልጥ፣ ኤርትራ እንድታመልጥ፣ ትውልድን ጠላት ዛሬ በሺ የሚቆጠር ህዝብ ነው ኦንላይን ኦን አድርጎ ሲገቡ እነዚህ ሴትና ሴቶች ወንድና ወንዶቹ ገብቶ ቁጭ ብሎ የሚሰማቸው ትውልድ ኢንፍሉዌንሻል ናቸው። ሚዲያውን ይዘውታል። ገቨርንመንቱ እንዳለ እሱ ነው። ዩኔሚት እንደዚህ ጊዜ መጸለያል። በጣም አዌርነሱን ላመጣ ብዬ ነው። ስትጸልዩ ውስጣሽን ጸልዩ። ተደጋግመው ጸሎት ድግምት አይደለም መያዝ ነው። እኔ ይሄ ሁሉ መንፈሳችን ስለሚያይ ነው። ወየው ነው ምሎ ባይዘው እኔ ወየው ጥሩዬ እዚህ በዚህ ዘመን ላይ ያለሽ ወየው ለራስሽ እላለሁ። እግዚአብሔር የሚጠይቀኝ ጊዜ አለ። በእግዚአብሔር ፊት እጠየቃለሁ። እያንዳንዱ ለሰራው ስራ ይጠየቃል ይላል። እጠየቃለሁ። ነህምያ እኮ ቅጥር ፈርሷል ሲባል እየየናል። በእግዚአብሔር ቅጥር ፈርሷል። አሁን ማይዲር ቅጥር ፈርሷል። ቤት በር ዘግታችሁ ተቀምጣላችሁ። ልጆቻችሁ ቤታችሁ ግን ቅጥር ፈርሷል። ልጆቻችሁ ጋር እንደፈለገ ነው የሚገባው። መስኮት አለው እሱ የሚገባበት መንገድ። ፊልተር ያልሆነ ምጤጥዬ ልጃችሁ ላይ የሚከለብሱበት ዲዝኒ ብላችሁ ዲዝኒ አሁን ዲዝኒ ልጆች የሚጫወቱበት አሻንጉሊት ምናምን ያለበት ምናምን ሰንድሬላ ምናምን ያሉበት ተብሎ ይባላል። ዛሬ ግን እዛ ውስጥ ወንድና ወንድ ሴትና ወንድ አለው። ዲስ ማች ነው ጠላት ዲፕ የሚሄደው ወደኛ ላይ ዎች ፉል መሆን አለበት። ዘመኑን የሳኮር ልጆች በጣም ጥቂቶች 200 ሆነው ዘመኑን እንዲዘርን አድርገውታል። ዘመን እንዲዘርን ካላደረግን እኔና እናንተ በሳት ተቃጥሎ እንደሚድን ሰርቫይቭ እናደርጋለን። የምንጸልየው ጸሎት ስለለመድን አይደለም፣ የዓመት መዝጊያ ስለሆነ አይደለም፣ ወየው ስለሚባል ነው። ጸሎት በጣም መጸለይ አለብን። ትውልድን ይዘን የኔ ቤት አይደለም መሰራት ለቤታችን ለቁሳቁሳችን ብቻ ሳይሆን ለትውልድ አሁን የምናየው ትውልድ የእግዚአብሔር ቃል ወተሬ ትውልድን ጌታ የሚወደው ብሎ የእግዚአብሔርን ፕሪንሲፕል እንደማስተማር የእግዚአብሔርን ፕሪንሲፕል የሚያቀጥን ምንም ችግር የለውም። እንደዚህ ቦትል ነክ ይሄ ቦትል ከታሸገ ምንም ነገር አይገባበትም። ሶ ኃጢአት ከሰራ ይውል ቢፋይን። ለምንድን ነው እኔን ወደ ዓለም ማስጠጋት የፈለገው? የሚሰብከው ሰውዬ ወደ ክርስቶስ ነው ማስጠጋት ያለበት? ወደ ዓለም ነው ማስጠጋት ያለበት? ይሄን ለምን አንጠይቅ? ለምንድን ነው እኔን ወደ ዓለም እንድጠጋ የሚያደርገኝ? ለምንድን ነው የጽድቅን ህይወት እንዳልኖር የሚያደርገኝ? ለምን ይሄን ያስተምረኛል? አያችሁ፣ እውነቱን ወተሬ እንኳን ወተሬ አድርገ ነው እንዲሁም አልቻሉ። we have to pray። እኔ ፓሽኔት ሆናችሁ እንድትጸልዩ በዚህ 40 ቀን የሚሆን ዘወትር ስትጸልዩ ይሄንን ዘመኑን እያየን አይኖቻችን ክፈትልን ጌታ ሆይ። ባለቀ ሙጣጭ በሆነ ሰዓት ላይ ነው ያለነው። እርዳን። ለዛ ነው የሚጸለየው። ፓሽኔት ትሆናላችሁ ይህን ስታስቡ፣ ትውልድን ስታስቡ፣ ራሳችሁን ስታስቡ፣ ጠላት እንዴት ሆኖ አሁን ፊቱን አዙሮ ወደ ቤተክርስቲያን ሊመጣ እንዳለ ታውቃላችሁ። መንግስቱን ሁሉም ነገር የያዙት እነሱ ናቸው። ሴትና ሴት ወንድና ወንድ ካላስገባችሁ ቸርቹን እንዘጋዋለን ሊሏችሁ ይችላሉ። መብት አላቸው። እነሱ ናቸው ፈላጭ ቆራጮቹ፣ እነሱ ናቸው አርቃቂዎቹ። እኛ ሀገር ላይ በተለይ ሪትን የሆነ ኮንስቲቱሽን የለንም። ዩኬ ሪትን የሆነ ኮንስቲቱሽን የላት። በየጊዜው ነው አሜንድ እያደረጉ የሚኖሩት። ሁሌ አይደለም፣ እንደዛ ናቸው። they can do whatever they want to, they can change anytime። ሪትን የሆነ ኮንስቲቱሽን የላቸው። በዛ ስቲክ አድርገው የሚቀጥሉበት እንደፈለገ። ለዛ ነው መጸለይ ያለ። በእርግጥ በቤታችሁ በህይወታችሁ ያለ እግዚአብሔር እንቆቅልሽን ይፈታል።
እግዚአብሔር ይሰማል። ትውልድን ይዘን እንጸልይ። ደግሞ የኔ እንቆቅልሽ ብቻ ሳይሆን ትውልዴ፣ ህዝቤ አይደል? እንደዛ አይደል ያደረገችው? ትውልዴ ብላ በጠፋ እጠፋለሁ። ለማን? ለህዝቤ፣ ለትውልዴ። አም ሬዲ ቱ ዳይ። በሴፍ ልትጠፋ ሬዲ ሆነች ያቺ ቆንጆ። ለአመታት ለንጉስ ሚስት ልትሆን አመት የፈጀ ሬዲነስ ያደረገች የተዘጋጀች 6 ወር በከርቤ 6 ወር በሽቱና በከርቤ ትታጠን ለንጉስ ልትቀርብ ያን ሁሉ ዋጋ የከፈለችበትን በሱሳ ግንብ ካሉ ሁሉ ቆንጆች መካከል ቆንጆ ተብላ መዓዛዋ አውዶት ንጉስ ያገባት ብዙ ሳትቆይ ህዝቧ ተያዘ። ለንጉስ ደንብ እኮ አይመጣም ማለት። ምክንያቱም ጃንደረባው ስለ ቁንጅና ብቻ ስለ ጥሩ ሽታ ሳይሆን የንጉሱንም ህግ ያስተምራል። የንጉስን ህግ ጠንቅቃ ታውቃለች። ንጉስ ሳይጠራ ሴት ሚስቱ ወደ እሷ ትገባ። ምክንያቱም ኤኒበዲ የሆነ ነገር አስባ ልትገለውም ይችላል። ምንም ነገር አስባ ሲሆን እሱን የሚጠብቁ ጋርዶች ወዲያው ነው የሚገሉ። ለህዝቤ ግን እጠፋለሁ አለች። ለትውልዴ ግን እጠፋለሁ አለች። እግዚአብሔር መንፈስ ይርዳን። ስንጸልይ ውስጥ ፓሽን ስንጸልይ ትውልድን ይዘን ልክ ለራሳችሁ እንደምትጸልዩ እግራችሁን አስከበታችሁ። ነህምያ ፊቱ ጠቆረ። እነ አናኒ መጥተው ኢየሩሳሌም ቅጥሯ ፈርሷል፣ በሮቿን በሳት ተቃጥለዋል፣ በዛ ያሉት በስደት አሉ ሲሉት ፊቱ ጠቆረ። ንጉሱ እስኪያውቀው ድረስ ምን ሆነክ ነው ፊት ያዘንተኛ የሆነው? ያ ፈገግታ ኬት ሄደ? ያ ለእኔ የሚጠጣው መጠጥ ቀምሶ ነው። ያው ፖይዝን እንዳይሆን እነዚህ ጠጅ አሳላፊዎች ምናምን ንጉስ ፖይዝን እንዳይሆን ያው ሰው ሲቀምሰው ያኛው እንዲሞት እና ንጉሱን ለማዳን ሁሌ ቀምሶ ነው የሚሰጠው። እየሳቀ መቶ ነው ለንጉስ የሚሰጠው። ንጉስ ግን ለምን ፊትና ጠቆርክ ምናምን ብሎ አላለውም። ምን ነው አንተ ጥሩ ሰው ነክ፣ ምን ሆነክ ነው እንደዚህ ሆንኩ አለ። ህዝቤ፣ ትውልዴ፣ አገሬ። ሰው ለትውልድ እንኳን ኖሮ ያልፋል። ዋተለገሲ ለምድራችን እንጸልይ፣ ለህዝባችን እንጸልይ፣ ለትውልድ እንጸልይ። እግዚአብሔር ጸሎትን ይሰማል። ነህምያ አያሌ ቀን ነው ያለው እንጸልይ ለኢትዮጵያ፣ እግዚአብሔር ታሪክን እስኪቀይር ድረስ፣ ኢኮኖሚዋን እስኪቀይር ድረስ በህዝባችን መካከል። እውነቴን ነው የምላችሁ፣ ይሄ ረጅም የሆነ ጦርነት፣ ይሄ ስትሮንግ ሆልድ ይሰበር ከምድር። ልብን ያደነደነ መንፈስ ወጋው በኢየሱስ ስም፣ በጌታ በኢየሱስ ክርስቶስ ስም። ልብ ላይ የተቀመጠ የተንከባለለ ይሁን ይገልበጥ። የጦርነት መንፈስ፣ የሽታ መንፈስ ፓርላማውን ይክበበው፣ ትውልድን ይክበበው፣ ሰሜኑን ይክበበው። እግዚአብሔር መንፈስ ቅዱስ በምድራችን ጣልቃ ግባ። እጅ ጣልቃ ትግባ። እግዚአብሔር ጣልቃ ይግባ። እግዚአብሔር የምድሬን መልክ ይቀይር፣ የኔን መልክ ይቀይር፣ የእናንተን ህይወት ይቀይር። እናንተ ዝም ብሎ አይደለም። የእግዚአብሔር መልክ በእኛ ውስጥ መሰራት አለበት። የሚጸልየው ለዛ ነው። ምንጸልየው ለዛ ነው። የክርስቶስ ላይክነስ በእኛ ህይወት ውስጥ እንዲመጣ። አሜን። እግዚአብሔር መንፈስ ይረዳል። ሐና ተረዳችሁ፣ ትረዱታላችሁ። ባትመልስም ጸሎትን ባትመልስም ኢትስ ኦልራይት። አጠገቡ እንደቆየች የሚያስታውቁ ምዕራፍ 2 እንዴት እንዳብራራችሁ እግዚአብሔርን አያችሁ። ስለቆየች እንደዚህ አለች፣ በቃ የሰጠኝን እኔ ዲዘርቭ አላደርግም። አያችሁ፣ እኔ ዲዘርቭ አላደርግም፣ አንተ ዲዘርቭ ታደርጋለህ። ለአንተ ነው የምሰጥ። ይህንን የሰጠኝ ልጅ ፕሪሺየስ የሆነ ነገር ስትሰጠኝ ለአንተ ነው። ለቀቀችው። ልቧ ውስጥ እሱ ነው የሚንጎራደደው። እግዚአብሔር ነው እንደፈለገ የሚሆነው። እሱም ታዲያ እሱ ጋር ያለውን አፍስሶላታል፣ ማንነቱን አፍስሶላታል። እግዚአብሔር አዋቂ ነው። ልቤን ያጸናው፣ ልቤን የተናወጠውን ልቤን ያጸናው፣ አቅም የሆነኝ ጉልበት የሆነኝ እግዚአብሔር ነው። አቅማችን እግዚአብሔር ነው። ጉልበታችን እግዚአብሔር ነው። ማንም ባይሉ አይበረታም። የኔና የእናንተ ጸሎት መመለስ ብቻ ሳይሆን የትውልዳችን ከመቼውም የበለጠ ቤተክርስቲያን አጥብቃ መጸለይ ያለባት መቼ ነው ብትሉኝ ነው። እኔና እናንተ በጣም መጸለያል። በማታስቡት መንገድ ይመጣል። የፈለገ ስር ብትሰዱ ቴስት አደረገኝ ትተዋለች አትተውም የሚለውን መሞከር ራሱ አልኩት። እኔ ጠላትን ማሰብ ራሱ በዚህ ሳይድ መምጣት ራሱ ደፋርን አልኩት። ግን ምን ወዲያ ወደ ልብ የመጣው ቃል ምንድን ነው? ኢየሱስን ቴምት ያደረገበት መንገድ። ለምንም ዓላማ አልመጣም ኢየሱስ። ስለዚህ አይተዋችሁ በብዙ መንገድ ነው ቴስት የሚያደርጋችሁ። እንዴት ደፈር ካልኩ እና ጠላት የማይምሰው የማይሞክረው መንገድ የለም። እንዴት አሰብክ ግን? እንዴት አሰብክ ግን? የማይሞክረው
የትኛውም ቀዳዳ የትኛውም መንገድ ለሱ ትንሽ አይደለም። ለምን አልሞክረም ነው የሚለው እሱ። ከተሳካልኝ በዛው ሊቀጥል ነው ማለት ነው። ኢየሱስን ራሱ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ እርቦታል፣ በዲማንዳችሁ ነው፣ በምትፈልጉት ነገር ነው ይመጣው። ይህን ድንጋይ እንጀራ አድርገው አለው፣ ዳቦ አድርገው። የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም። እግዚአብሔር ከስሞች ሁሉ በላይ ስም እንደሚሰጠው ስልጣን እንደሚሰጠው አውቁ። ለእኔ ወድቀህ ብትሰግድልኝ ይሄን ንግስና እሰጥሃለሁ። ጠላት በነፃ የሚሰጠው ነገር የለም። ታላላቅ ተብለው ሴሌብሪቲ የተባሉትን አይ ሶል ማይ ሶል ፎር ዘ ዴቪል ይላሉ። ነፍሴን ለሰይጣን ሽጬ ነው ፌመስ የሆንኩት ነው የሚሏችሁ። የእናንተን ሶል ወስዶ ነው የሚሰጣችሁ። ሞኝ አይደለም። ከእናንተ የሚወስደው ነገር ከሌለ በፍጹም ስራ አይፈታም። እሱ ወስዶ ነው ያን ይሰጣል፣ ይሞክራል። እኔና እናንተ ምድር ላይ ብዙ ነገር የምንፈልግ ሰዎች ነን። አስቡን እስኪ። በብዙ ዲማንድ ነው የሚመጣው፣ በብዙ ፍላጎት ነው የሚመጣው። ሀው ዴር ዩ አልኩት እኔ ገርሞኝ። ይሄ በእርግጥ የሚደረደር እንዴት ልትደራደር መጣክ ከኔ ጋር ብዬ አሰብኩኝ። በእውነት እንዴት ልትደራደር መጣክ? ደፋርና አልኩኝ። የሄደበትን መንገድ ስላየሁት የሄደበትን ርቀት አየሁትና ክረም ብሎ ሪሊ አልኩ። እና ለካስ ጌታ ጋር የመጣከው እንደዚህ ነው አልኩና በጣም በምትፈልጉት ነገር ይሄንን ወይስ ይሄንን ብሎ ይመጣ። ብርድ ብሲን ሳያፏር ላለችዋች ሁሌ ኤግዛምፕል መሰጣት ሰኪ እናታችን ብርድ ብስ እንሰጥሻለን፣ እንደዚህ እናደርግልሻለን፣ ብርድ ብስሽንም ሁሉንም ዘሽጅ ይሄንን ማለቴን አላቆመም ማለች። እልልታዋን አቀለጠች። በእያንዳንዱ ቀን ህይወታችሁን ቴስት ያደረገ ሃው ዴር ዩ አልኩት። ሃው ዴር ዩ እንዴት ብለህ ወደ ንጉሴ መጣክ? የማይነካ ልትነካ መጣክ አልኩት። የማይነካ ነካክታል፣ ብዙ ነገር ነካክቷል። መነካካት ትችላለህ። የማይነካ ግን አይነካም። ግን እሱ የማይነካው እንደሌለ ልነግራችሁ ብዬ ነው። ቴስት ያደርጋችኋል ወደ ህይወታችሁ ቴስት። ይሄ አልደራደርም፣ ኢየሱስ ጌታ። አልደራደርም በሱ ጉዳይ፣ ቀልድ አላቅም እኔ በሱ ጉዳይ። ማህተሜ ነው ኢየሱስ ማህተሜ፣ ማህተሜ ነው ኢየሱስ ማህተሜ ነው ኢየሱስ። ግን ይመጣል። ምን ያህል ስር እንደሰደዳችሁ ቼክ ላይ ያደርጋል። በጣም መጸለይ ያለብን ያልኳችሁ ለዛ ነው። ለምንቀበለው ነገር ሳይሆን ምን ያህል ክሎዝ ናችሁ፣ ኢንቲሜት ትሆናላችሁ፣ ከመንፈስ ቅዱስ ጋር ትጓደዳላችሁ፣ ከጌታ ጋር ትጓደዳላችሁ። ከምትቀበሉት በላይ የልጁ መልክ በእናንተ ህይወት እንዲሳል ትፈልጋላችሁ። አንተ የምትወደው ወደሚለው ትመጣል። እግዚአብሔር መንፈስ ቅዱስ እኔና እናንተን ይርዳን። እግዚአብሔር ጸሎትን ይሰማል። ግን ከዛ በላይ ማይዴር እናንተ ተጠጉ ወደሱ፣ ወደ እግዚአብሔር ያለውና ወደ መገኘቱ። ሌላው ሁሉ ይቀራል ማይዴር። በጣም ግልምስ ናት ህይወታችን። በጣም አጭር ዘመን ነው ያለን። ለየትኛው ዘመን ንጉሳችንን አክብረንን። በጣም ጥቂት ዘመን ናት ያለችን። ጠላት በብዙ ነው የሚፈትነን። ኢትስ ኦልራይት፣ ይሄም ያልፋል። እነዚህ ክፉ ቀኖችም ያልፋሉ። እነዚህ አስቸጋሪ ቀኖች የተባሉትም በህይወትሽ ላይ ከባድ ዘመን የመሰለሽ ሁሉ ያልፋል። እንደ ፈሳሽ ውሃ እግዚአብሔር መከራዬን የአባቴን ቤት አስረሳኛል፣ በተሰደድኩበት አፈራኝ ሲል ኤፍሬም አለው። ሃሌሉያ አሜን። እግዚአብሔር እንደዛ የሚያስረሳበት ዮሴፍ ነው የተናገረው። እና እግዚአብሔር ደግሞ የሚያስደስትበት ዘመን አለ። የለቅሶ ጊዜ አለ፣ የሳቅ ጊዜ አለ፣ እግዚአብሔር በቃ የሚልበት ጊዜ አለ። ዛሬ በህይወታችሁ በተለያየ ተስፋ መቁረጥ ውስጥ ያላችሁ አይዟችሁ፣ እግዚአብሔር ጸሎትን ይሰማል። ሐና እንባዋን ባበዛች ቁጥር በእግዚአብሔር ፊት እግዚአብሔር ጸሎቷን ሰማ። ያቤጽ እናቱ በምጥ ወልጄዋለሁ ስትል ፔን አለችው አይደል? ህመም በቃ ፔን አለችው። አቤቱ መባረክን ባርከኝ አገሬንም አስፋ ብሎ ወደ እግዚአብሔር ጸለየ ይላል። እግዚአብሔርም የለመነውን ጸሎት ሰማው፣ ልመናውን ሰማው ይላል። እግዚአብሔር ልመናችሁን ይስማ። ዛሬ ህይወታችሁን የያዘ፣ ዛሬ ልባችሁን ያስጨነቀ፣ ዛሬ አይምሯችሁን ያስጨነቀ፣ በተለያየ ተስፋ መቁረጥ ውስጥ፣ በተለያየ ግራ መጋባት ውስጥ እግዚአብሔር ወዴት ነህ? አቤቱ የዘላለም አምላክ በህይወቴ ጣልቃ ግባ የምትሉ፣ ድረስልኝ የምትሉ እግዚአብሔር የዘላለም አምላክ ጣልቃ ግባ። በነገራችን ጣልቃ ግባ፣ በህይወታችን ጣልቃ ግባ፣ በከበባቸው ነገር ጣልቃ ግባ፣ ባልቻሉት ነገር ጣልቃ ግባ። እግዚአብሔር መንፈስ ቅዱስ አንተን እንድናውቅ ከማስ ሚዲያ ባለፈ
ወደ አንተ እንድንጠጋ ከአንተ ጋር ኢንቲሜት እንድንሆን እግዚአብሔር መንፈስ ቅዱስ ኢንቲሜት እንድንሆን ልባችንን እንድትደግፍ ውስጣችንን እንድትደግፍ ኃይላችንን እንድታድሰው በጌታ በኢየሱስ ክርስቶስ ስም ጸለይኩኝ። እግዚአብሔር የዘላለም አምላክ ኃይላችንን አድስ፣ ኃይላችን ይታደስ፣ የልጁ መልክ በኛ ውስጥ ይታደስ። እግዚአብሔር መንፈስ ቅዱስ በውስጥ ሰውነታችን በኃይል እንድንጠነክር ውስጣችን እግዚአብሔር መንፈስ ቅዱስ ስትሬንግዝ እንዲኖረው በቃል ስትሮንግ እንድንሆን በጸሎት እንድንሆን እግዚአብሔር የዘላለም አምላክ በዚህ በክፉ ዘመን ጠላት በኃይለኛ ፍጥነት በዚህ በሚያስጨንቅ ዘመን በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ እወቃልክ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ በዚህ ዘመን ካንተ ጋር መጣበቅ ይሁንልን። እጃችንን ያስ፣ እጃችንን ያስ፣ ኃይላችንን አድስ፣ ተስፋችንን አድስ፣ ጉልበታችንን አድስ፣ አቅሙንን የዘላለም አምላክ በነገር ሁሉ በሕይወታችን ላይ ጣልቃ እንድትገባ አንተ እንድታግዘን በጌታ በኢየሱስ ስም ጸለይኩኝ። አመሰግንሃለሁ፣ አከብርሃለሁ። ስም ይባረክ። በዚህ የታደሙትን ሁሉ ባርክ። እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስ ስም አቅም ላጣ አቅምን እግዚአብሔር መንፈስ ቅዱስ ተስፋ ለቆረጠ ተስፋው ይታደስ። በህመም ላሉ ፈውስ ይምጣ። በተለያየ እንቆቅልሽ ውስጥ እግዚአብሔር መንፈስ ቅዱስ በተለያየ ጭንቀት ውስጥ በተለያየ ግራ መጋባት እግዚአብሔር መንፈስ ቅዱስ እኔ ጸልይላቸዋለሁ። እግዚአብሔር ሆይ በሕይወታቸው መለኮት ጣልቃ እንድትገባ በቃ እንድትላቸው ነገራቸው ያከተመባቸው እግዚአብሔር መንፈስ ቅዱስ ነገሬ ሞቷል፣ የኔ ነገር አብቅቷል የሚሉ እነዛ በሕዝቅኤል 37 ላይ ያሉ እስካተርድ የሆኑ አጥንቶች እነሱን ገጣጥመ ታላቅ ሰራዊት እንዳደረግ በዚህ ውስጥ ጌታ ሆይ ተስፋ የቆረጡ በተለያየ ነገር ግራ የተጋቡ መንፈስ ቅዱስ በጌታ በኢየሱስ ስም አይኖቻቸውን በአንተ ላይ እንዲያጠኑ የሞተው ነገራቸው የሞተባቸው ነገር ሕያው እንዲሆን ያለቀው ነገር እንዲጨምር እግዚአብሔር መንፈስ ቅዱስ እኔ ጸልያለሁ። እናመሰግንሃለን፣ እናከብርሃለን። ክብርን ሁሉ አንተ ውሰድ። ስለነበረን ጊዜ ስም ይባረክ። በመካከላችን የምንጸልይበት ቃልን የምንካፈልበትን ጸጋ ስለሰጠን ተባረክ። ቀናችንን ባርክልን። ቃልን የምናነብበት ጉልበት ይለቀቅልን። የምንጸልይበት ቀናቶቹን የምንጸልይበት ጌታ ሆይ ጸጋ ይለቀቅልን በኢየሱስ ስም። እግዚአብሔር አምላካችን የተባረከ ይሁን። አሜን። ጌታን እጅግ አድርገን ባርካለን። ስለነበረን ጊዜ ስሙ ይባረክ። መልካም ቀን ይሁንላችሁ። ባይ ባይ።